አብዛኛዎቹ ሰዎች ባሉበት ተጣብቀው ገንዘብ አጥተው ተስፋ ቆርጠውና በጸጸት ተሞልተው ይቀራሉ። ይህ የሚሆነው ችሎታ ስለሌላቸው፣ ሐሳብ ስለሚያጥራቸው ወይም ዓለም ፍትሃዊ ስላልሆነች አይደለም። ባሉበት ተጣብቀው የሚቀሩት አንድ ነገር ስለሚጎድላቸው ነው። ይህ ጸጥተኛና አሰልቺ የሆነ የዕለት ተዕለት ኃይል ህልምን ወደ እውን የሚቀይር ነው። ስኬት ማለት ደግሞ ሞቲቬሽን ማለት አይደለም። ስኬት ማለት ስሜቱ በማይኖርህ ጊዜ ስትደክም፣ ስትጠራጠርና ማንም በማያይህ ጊዜ ራስህን አስገድደህ ስራውን መስራት ማለት ነው። ዛሬ በዚህ ቪዲዮ ከዛሬ ጀምረህ ይህንን ማንነት እንድትገነባ የሚያስችልህን ልማድ እንዴት እንደምትገነባ እናያለን። ይህንን ልማድ በገንባትህ ደግሞ ምርጫ ሳይሆን ግዴታ ነው። ምክንያቱም አንተን ማንም ሊያድንህ አይመጣም። Nobody comes to save your life። ምንም አይነት ተአምረኛ ወይም አስማተኛ አፕሊኬሽን፣ ሀብታም አጎት ወይም በድንገት ታዋቂ መሆን አያድንህም። ለውጡን ማስገደድ የምትችለው አንተ ራስህ ብቻ ነህ። ስለዚህ ህይወትን በዲሲፕሊን ለመምራት ዝግጁ መሆን ግዴታ ነው። ይህንን ልማድ መገንባት ግዴታ እንደሆነ ታዋቂው የአሊባባ መስራች ጃክ ማ የራሱን ተሞክሮና ልማድ እንዲህ ሲል ያጋራናል። ቃል በቃል ልንገራችሁ። እኔ ስወለድ ጀምሮ ራሴን የምገዛ ሰው አልነበርኩም። ከዚህ በጣም የራቅሁ ነበርኩ። የትምህርት ቤት ፈተናዎችን ደጋግሞ የሚወድቅ፣ በ30 ተከታታይ ስራዎች ተቀባይነት ያጣ፣ በኋላ ወደ ቤት መጥቶ በጨለማ ክፍል ውስጥ ተቀምጦ ምናልባት እኔ በቂ አይደለሁም ብሎ የሚያስብ ሰው ነበርኩ ይላል። የራስ ጥርጣሬ ድምፁ ደግሞ ከፍ ያለ ነበር። ሰበቦች ደግሞ በጣም ቀላል ነበሩ። ነገ እጀምራለሁ፣ ከስራ በኋላ በጣም ደክሞኛል፣ ዘና ማለት ይገባኛል የሚሉ ነበሩ። እነዚህ ዓመታት ልክ እንደ እስር ቤት ነበሩ። ምንም ገንዘብ የለም፣ ምንም እድገት የለም፣ ከራሴም ቢሆን ምንም ክብር የለም። ግን በአንድ ጠዋት ተነስቼ መስታወት ፊት ቆሜ ተመልክቼ ይበቃል አልኩት። ለመነሳት ሞቲቬት ለመሆን መጠበቄን ከቀጠልኩ ስጠብቅ እሞታለሁ ብዬ ለራሴ ነገርኩት ይለናል ታዋቂው ጃክ ማ። መተኛ ስፈልግ ራሴን አስገድጄ በጠዋት ተነሳሁ። ሌሎች ቲቪ ሲያዩ እኔ ራሴን አስገድጄ አነበብኩ። በሐሳቦቼ ላይ ሰራሁ። ያማል፣ ብቸኝነት ይሰማል፣ ፍትሃዊ ያልሆነ ይመስል ነበር። ነገር ግን ቀስ በቀስ አንድ ነገር ተቀየረ። ተቀባይነት ማጣት አሁንም ነበረ። ነገር ግን እኔ ጠንክሬ ነበር። ሐሳቦች ወደ ተግባር ተቀየሩ። ተግባር ደግሞ ወደ ውጤት ተቀየረ። ራስን መግዛት ወይም ዲሲፕሊን እንደ ቅጣት መታየቱን አቆመ። እንደ ነፃነት መታየት ጀመረ። ራስህን መግዛት ማለት ለራስ ክብር መስጠት ማለት ነው። ያልከውን ነገር ለማድረግ ራስህን ስታስገድድ ራስህን ማመን ትጀምራለህ። ራስህን ስታምን ደግሞ ዓለምም አንተን ማመን ይጀምራል። ዲሲፕሊን ማለት የፍላጎት ትግል ወይም ከባድ የዕለት ተዕለት ሩቲን ሳይሆን የዕለት ተዕለት ቁጥጥር ነው። በጊዜህ ላይ ያለህ ቁጥጥር፣ በስሜቶች ላይ ያለህ፣ በልምዶች ላይ ያለህ ቁጥጥር፣ በትኩረትህ ላይና በደረጃህ ላይ ያለህ ቁጥጥር ነው። ለአስፈላጊው ነገር አዎ በል፣ አስፈላጊ ላልሆኑ ነገር አይሆንም በል። ከጸጸት ህመም ይልቅ የእድገትን ህመም መምረጥ ነው። አብዛኛው ሰው ዲሲፕሊን ማለት መታሰር ይመስለዋል። አይደለም። ዲሲፕሊን ከፍተኛው የነፃነት ደረጃ ነው። ምክንያቱም ዲሲፕሊን የሌለው ህይወት ትርምስ ነው። የሚከማቹ ዕዳዎች፣ የሚደበዝዙ ህልሞች፣ የሚፈርስ በራስ መተማመን። በዲሲፕሊን የሚመራ ህይወት ግን የተረጋጋ፣ ግልጽና ኃይለኛ ነው። ሀብት ይከተለዋል፣ እድሎች ይከተሉታል፣ ክብርም ይከተለዋል። ሃይ ጋይስ እንዴት ናችሁ? ለቮይስ ኦፍ ዊል አዲስ ከሆናችሁና ዩቲዩብ ላይ ቁም ነገር ማየት የምትመጡ ሰዎች ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ ጀምሩ። አሁን ህይወትህን የሚቀይሩልህን 4 እውነተኛ ልማዶችን እነግርሃለሁ። ልማድ 1 ራስን መግዛት ወይም ሰልፍ ኮንትሮል። ግፊቶችህን፣ ወጪህን፣ ጊዜህን እና ምላሾችህን ስትቆጣጠር በራስህ ላይ እምነት ትገነባለህ። ያ እምነት ወደ ጸጥተኛ በራስ መተማመን ይቀየራል። በራስ መተማመን ደግሞ መግነጢሳዊ ነው። ሰዎች በራስ መተማመን ካላቸው ጋር መስራት ይፈልጋሉ። ገንዘብ ወደ ራስ መተማመን ይፈሳል። ዲሲፕሊን የሌለው ህይወት የማያቋርጥ ጭንቀት ማለት ነው። ዲሲፕሊን ያለው ህይወት ደግሞ የውስጥ ሰላም ማለት ነው። ሞቲቬሽን ስሜት ነው። እንደ አየር ንብረት ይመጣል ይሄዳል። ዲሲፕሊን ግን ውሳኔ ነው። አንዴ ትወስነዋለህ፣ ከዚያም በየቀኑ ትጠብቀዋለህ። ባዶ ኪስህን ብትሆንም ከጠዋቱ 11 ሰዓት ለመነሳት ከዕለት ተዕለት ራስን አስገድድ። ከ30 ቀናት በኋላ ልምድ ይሆናል። ከ90 ቀናት በኋላ ማንነትህ ይሆናል። ሞቲቬሽን የምትጠብቅ ከሆነ ለዘላለም ትጠብቃለህ እንጂ መቼም አትነሳም። በጥቅሉ ራስን መግዛት ማለት ስሜትህን፣ ፍላጎትህንና ውሳኔህን አንተ መቆጣጠር ማለት ነው። ራስን መግዛት ስሜትህን መግደል ወይም መጨቆን አይደለም። በአጭሩ ራስን መግዛት ማለት እንደ ንጉስ መኖር ማለት ነው። ምክንያቱም ስሜትህ ባሪያህ እንጂ ጌታህ
ስላልሆነ። ልማድ 2 ቀጣይነት ወይም ኮንሲስተንሲ። ቀጣይነት ማለት የትንንሽ ነገሮች ድግግሞች ነው። ማራቶን የሚያሸንፉ ሰዎች በአንዴ 42 ኪሎ ሜትር አይሮጡም አይደል? አዎ፣ እያንዳንዷ ትንሽ እርምጃዎች ለብዙ ጊዜ ተደጋግመው ነው ውጤት የሚያመጡት። ወይም ደግሞ ሰውነቱን በስፖርት የገነባ ሰው ካያችሁ በአንድ ቀን 50 ወይም 100 ኪሎ ግራም ብረት አያነሳም። ችሎታ ትኩረትን ይስባል። ቀጣይነት ወይም ኮንሲስተንሲ ግን ውጤትን ያመጣል። ችሎታ ያላቸው ሰዎች ስሜቱ ሲመጣላቸው ብቻ ስለሚሰሩ ብዙ ጊዜ ይወድቃሉ። ተራ ሰዎች ግን ምንም ሰበብ ሳይሰጡ በየቀኑ ስለሚገኙ ግዛት ይገነባሉ። በቀን 1 ሰዓት በክህሎትህ፣ በስራህ ወይም በጤናህ ላይ የምታጠፋው ጊዜ በዓመታት ውስጥ ሲደመር የማይገታ ኃይል ይፈጥራል። ችሎታ ብልጭታ ነው፣ ቀጣይነት ግን የማይጠፋ እሳት ነው። ስኬታማ የሚያደርግህ በአንድ ቀን ብዙ መስራት ሳይሆን በየቀኑ ትንንሽ መስራት ነው። ልማድ 3 ለነገው ነፃነትህ የዛሬን ምቾት መስዋዕት አድርግ። ይሄኛው ያማል ግን እውነት ነው። ምቾት የእድገት ጠላት ነው። ከመማር ይልቅ ስልክ መነካካት፣ ከመስራት ይልቅ መተኛት፣ ኢንቨስት ከማድረግ ይልቅ ማጥፋት ይቀላል አይደል? ያ ምቾትን በመረጥ ቁጥር ባሰብክበት ለመቆየት ትኬት እየቆረጥክ ነው። አለመመቸትን በመረጥክ ቁጥር ግን ነፃነትን እየገዛህ ነው። ለዓመታት ድግሶችን እየዞርክ በልተሃል አይደል? የሥራ ወይም የትምህርት ሳምንት መጨረሻዎችን አብዝተህ ትናፍቃቸው ነበር አይደል? አዎ፣ ሁሉንም አግኝታቸዋል፣ ግን ለአሁን ህይወትህ ምንም አልጠቀሙህም። ያኔ በወቅቱ ግን ምቾት ተሰምቶህ ነበር። ለአሁን ህይወትህ ግን ነፃነትን አልሰጡህም። አየህ፣ ለዚህ እኮ ነው የአሁን ምቾትህን ለነገው ነፃነትህ መስዋዕት አድርገው የምልህ። ዛሬ ትንሽ መስራት፣ ዛሬ ትንሽ መታገስ፣ ዛሬ ትንሽ ፍላጎትን መቆጣጠር የገንዘብ የጊዜና የህይወት ነፃነትን ይፈጥራሉ። ልማድ 4 ዲሲፕሊን የሆኑ ሰዎች እድሎችን ይስባሉ። ምስጢሩ እዚህ ጋር ነው። ህይወትህን በዲሲፕሊን ስትመራ ጉልበትህ ወይም ኤነርጂህ ይቀየራል። አስተማማኝ ትኩረት ያለው እና በጫና ውስጥ የተረጋጋ ትሆናለህ። ሰዎች ይህንን ያስተውላሉ። ኢንቨስተሮች ያምኑሃል፣ ደንበኞች ይመርጡሃል፣ አጋሮች ይቀላቀሉሃል። የተሻለ የህይወት ከፍታ እንዲኖርህ ከላይ የዘረዘርናቸውን 4 መሰረታዊ መንገዶች ልማድ እንድታደርጋቸው አጥብቄ እጠይቅሃለሁ። እሺ፣ በቂ እውነታዎችን አውርተናል። አሁን ደግሞ ወደ ተግባር እንግባ። ህይወትህን በዲሲፕሊን ለመምራት ዛሬውኑ የምትጀምራቸውን 6 ልምዶችን ልንገርህ። ቀላል ግን ኃይለኛ ናቸው። እንደ ቻሌንጅ ቆጥረህ ተጠቀማቸው። አንደኛ፣ የጠዋት ጊዜህን ተቆጣጠር። በየቀኑ በተመሳሳይ ሰዓት ተነስ። የመጀመሪያው ሰዓት ምንም ስልክ አትነካካ። ቀንህን አቅድ፣ አእምሮህን መግብ፣ አንብብ፣ ተማር፣ አስብ። ጅምሩን ከተቆጣጠርክ ቀኑን ትቆጣጠራለህ። ሁለተኛ፣ ገንዘብህን ተቆጣጠር። እያንዳንዱን ወጪህን ተከታተል። መጀመሪያ አጠራቅም፣ በኋላ አውጣ። በምትገነባበት ጊዜ ከአቅምህ በታች ኑር። የገንዘብ ዲሲፕሊን ማለት ወደፊት የገንዘብ ነፃነት ማለት ነው። ሶስተኛ፣ ትኩረትህን ጠብቅ። ለሚረብሹ ነገሮች አይሆንም በል። በአንድ ጊዜ አንድ ስራ ብቻ አከናወን። ጊዜ የሚያጠፉና የማትጠቀምባቸውን አፕሊኬሽኖችም ሰርዝ። ጥልቅ ስራ ጥልቅ ውጤቶችን ይፈጥራል። አራተኛ፣ ሰውነትህን አሰልጥን። በየቀኑ ተንቀሳቀስ፣ ንጹህ ብላ፣ በቂ እንቅልፍ ተኛ። ጠንካራ አካል ጠንካራ አእምሮ ይሸከማል። አምስተኛ፣ መመዘኛዎችህን ከፍ አድርግ። በራስህ በጓደኛህና በልምዶችህ ላይ መካከለኛነትን ወይም እንደ ነገሩ መኖርን አቁም። ቅድሚያ ለምትሰጣቸው ነገሮች ቅድሚያ ስጥ። ከራስህ ብዙ ነገር ጠይቅ። ዓለምም የሚከተለው ይህንን ነው። ስድስተኛ፣ ውሎህን ገምግም። ምን በጥሩ ሁኔታ ዛሬ ሰራሁ? ምን ላሻሽል በል። የነገውን አቅድ። አሁን ይህንን የሰማህ አንተ፣ አዎ አሁን የምታዳምጠው አንተ፣ ሰበቦችህን የምታቆምበት ጊዜ አሁን ነው። ፈቃድ መጠበቅን አቁም። ኢኮኖሚውን፣ ያለፈውን ታሪክ፣ አለቃህንና ወላጆችህን መውቀስ አቁም። ማንም መጥቶ ህይወትህን በዲሲፕሊን አይመራልህም። አንተ ራስህን ማስገደድ አለብህ። በየቀኑ መምረጥ አለብህ። ከባድ ሲሆን፣ አሰልቺ ሲሆን እና አንተ ብቻህን ስትጨነቅ ያኔ ነው ታላቅነት የሚገነባው። መመዘኛዎችን ከፍ አድርግ። ትንሽ ማሰብን አቁም። ተራ መሆንን አትቀበል። አንተ የተወለድከው የዕለት ተዕለት ቢል ለመክፈልና ለመሞት አይደለም። ትርጉም ያለው ነገር ለመገንባት፣ ሀብት ለመፍጠር፣ ዓላማ ያለው ህይወት ለመኖር፣ ሌሎችን ለማነሳሳትና ለመርዳት ነው የተወለድከው። ይህ ሁሉ ግን ያለ ዲሲፕሊን አይሆንም። ስለዚህ ዛሬ ማታ ከመተኛት በፊት አንድ ፈተና ልስጥህ። ምንም ቢፈጠር ነገ ራስህን አስገድደህ የምታደርገውን አንድ ነገር ጻፍ። ትንሽ የሚያስፈራህን አንድ ነገር
ወደፊት የሚያራምድህን አንድ ነገር ብቻ። ከዚያም አድርገው፣ በማግስቱም ደግመህ አድርገው። ምክንያቱም ከ5 ዓመት በኋላ የምትሆነው እትም ወይም ቨርዥን ኦፍ ዩ እየተመለከተህ ነው። አታሳፍረው። ጋይስ ራስን መግዛት ቅጣት አይደለም፣ ፍቅር ነው። ለወደፊትህ ያለህ ፍቅር፣ ለህልሞችህ ያለህ ፍቅር፣ ለሚገባህ ህይወት ያለህ ፍቅር ማለት ነው። ስትነሳ ፈጣሪን እንዲህ በለው፣ እኔ ቁም ነገረኛ ነኝ፣ ዝግጁ ነኝ፣ እድሎችን ላክልኝ። እናም ይልካል። የማይገታ ትሆናለህ። ቀላል ስለሆነ አይደለም፣ ሌሎች ምቾትን ሲመርጡ፣ አንተ ግን ራስህን መግዛትን ስለመረጥክ ነው። ዛሬ ጀምር፣ አስገድደው፣ ገንባው፣ ኑረው። የወደፊት ማንነትህን ቅደመው። አመሰግናለሁ ይልሃል። እናም ህይወትህን በዲሲፕሊን መምራት ጀምር። ዓለም ጠንካራ የሆነውን አንተን እየጠበቀ ነው። በመጨረሻም እነዚህን 3 ነገሮች ልንገራችሁና ውይይታችንን እንጨርስ። የመጀመሪያው የ100 ቀናት ህግ ነው። the rule of 100 ይባላል። ውጤት የለም ብለህ ተስፋ ከመቁረጥ በፊት ለ100 ቀናት ሞክረሃል ወይ? 100 ቪዲዮዎችን ሰርተሃል? 100 ደንበኞችን አናግረሃል ነው ወይስ ለ100 ቀናት ተለማምደሃል? አብዛኛው ሰው በ7ኛው ቀን ውጤት ይፈልጋል። ዲሲፕሊን ግን እስከ 100ኛው ቀን ድረስ በጸጥታ መስራትን ይጠይቃል። ሁለተኛ አካባቢን መቆጣጠር ነው። ዲሲፕሊን ማለት ከራስ ጋር መታገል ብቻ አይደለም። ትክክለኛውን ውሳኔ ለማድረግ አካባቢህን ማስተካከልም ጭምር ነው። ጤናማ መብላት ከፈለክ መጥፎ ምግቦችን ከቤትህ አስወግድ። ማንበብ ከፈለክ ሪሞቱን ደብቀህ መጽሐፉን ትራስህ አጠገብ አስቀምጥ። ዲሲፕሊን ያለው ሰው ትክክለኛውን መንገድ ቀላል የሚያደርግ አካባቢ ይፈጥራል። ሶስተኛ አንድ ተጨማሪ የሚለውን አስተሳሰብ ተጠቀም። the one more mindset ይባላል። በደከመህ ሰዓት አንድ ተጨማሪ የማድረግን ልምድ አዳብር። አንድ ተጨማሪ ገጽ አንብብ። አንድ ተጨማሪ ፑሽአፕ ስራ። 5 ደቂቃ ተጨማሪ ስራ። እነዚህ ትናንሽ አንድ ተጨማሪ የሚባሉ እርምጃዎች ናቸው አንተን ከተራ ሰው ወደ ልዩ ሰው የሚቀይሩህ። አሁን ኮመንት ላይ ከዛሬ ጀምሮ ሰበብ አቆማለሁ ብለህ ጻፍ እና ምን ለመጀመር እንዳሰብክ አጋራን። ዛሬውኑ እንጀምር። በጥበብ እንኑር። የተወደዳችሁና የተከበራችሁ የቮይስ ኦፍ ዊል ቤተሰቦች የዛሬውን ትምህርት በዚሁ እናበቃለን። ቀጣይ በሌላ ቪዲዮ እስከምመለስ ድረስ ሰላማችሁ ይብዛ።